ሰላም ውድ ተመልካቾቼ እንደምን አላችሁ? ሰጡር በሚሆንበት ወቅት እናቶች የሰውነት ክብደት ይጨምራሉ። ከ10 እስከ 15 ኪሎ ድረስ የሰውነት ክብደት ይጨምራሉ። ይህም እንግዲህ ከጽንሱ ጋር በተያያዘ እንዲሁም ደግሞ በሚኖረው የሆርሞን ለውጦች ጋር ተያይዞ የሚሆን ይሆናል። ታዲያ በርካታ እህቶች ወይም እናቶች ከወለዱ በኋላ ኪሎ የሚጨምሩበት ሁኔታ አለ። በተለይ ለሶስት ልጅ እየወለዱ በሄዱ ቁጥር ኪሎአቸው እየጨመረ ወይ የሰውነት ክብደታቸው ከፍ የሚልበት ሁኔታና አንዳንድ ጊዜ ደግሞ ለስኳርና ለግፊት የሚያጋልጥበት ሁኔታ አለ። ታዲያ በዛሬ ቪዲዮ ይህንን ለመከላከል የምናይ ይሆናል ማለት ነው። ትውልዱን በማስቀጠል በኩል የሴት ልጅ ትልቅ ሚና ትጫወታለች። በእርግዝና ወቅት የምታሳልፋቸው 9 ወራቶች አሉ። ከእርግዝና በኋላ ደግሞ ልጅ በመውለድ በማጥባት ትልቅ የሆነ እንግዲህ ኃላፊነትን ይወስዳሉ ማለት ነው። በእርግዝና ወቅት ከ10 እስከ 15 ኪሎ የሚጨምር መሆኑ የሚታወቅ ሲሆን እናት 2-3 ልጅ በወለደች ቁጥር በወለደችበት ወቅት ከ3 እስከ 4 ኪሎ ይቀራል ማለት ነው። ከወለደች በኋላ ከ10 እስከ 15 ኪሎ በእርግዝና ወቅት ብትጨምር ከወለደች በኋላ 3 እና 4 ኪሎ ድረስ ያለው ደግሞ ከእርግዝና በኋላ ማለትም ከወለደች በኋላ ይቀራል ማለት ነው። ይህም የሚሆንበት ምክንያት አንደኛ አሁን እንደነገርኳችሁ ከቀድሞ ከነበረው ኪሎዋ ወይም በእርግዝና ወቅት ከጨመረችው ኪሎ የሚቀር ነው። ከ3 እስከ 4 የሚሆነው ኪሎ ማለት ነው። በሁለተኛ ደረጃ ደግሞ የሆርሞን ለውጥ ነው። እንደሚታወቀው በእርግዝና ወቅት ፕሮጀስትሮን እና ኤስትሮጅን የምንላቸው ሆርሞን በከፍተኛ ሁኔታ ይጨምራሉ። ይህንም ደግሞ ጽንሱን ለመደገፍ እና ያለው አጠቃላይ የተፈጥሮ ሁኔታ ነው። ታዲያ ከወለዱ በኋላ ይሄ ፕሮጀስትሮን እና ኤስትሮጅን የምንለው ሆርሞን በከፍተኛ ደረጃ ስለሚቀንስ የሰውነት ስብ የማቃጠል ወይም የሜታቦሊክ ሬት የምንለው ይቀንሳል። በዚህም ምክንያት የሰውነት ኪሎ የሚጨምርበት ሁኔታ አለ። ሌላው ኢንሱሊን የምንለው በእርግዝና ወቅት ይጨምራል። ይሄን ደግሞ የጽንሱን እድገት ለማፋጠን ነው። ስለዚህም ከዚህም ጋር ተያይዞ በእርግዝና ውስጥ የኪሎ መጨመር ይኖራል። ያ ኪሎ ከወለዱም በኋላ በተወሰነ ደረጃ የሚቀርበት ሁኔታ አለ። ሁለተኛ ደረጃ ደግሞ እናቶች እንደሚታወቁ ከወለዱ በኋላ ያጠባሉ። በሚያጠቡበት ወቅት ከ500 ካሎሪ ድረስ ይጠቀማሉ። ነገር ግን ይሄ ማጥባታቸው ከፍተኛ የሆነ ረሃብ ስለሚፈጥር ትልቅ ኢነርጂ ስለሚጠይቅ ቶሎ የሚበሉበት ሁኔታ ወይም ደግሞ ምግብ ራባቸው ቶሎ ይበላሉ። በዚህ ምክንያት የሚጨምረው ኪሎ ይኖራል ማለት ነው። በሶስተኛ ደረጃ ደግሞ እንቅልፍ ማጣት የሰውነት ክብደታቸው እንዲጨምር ያደርጋል። ከወለዱ በኋላ እንግዲህ አንድ እናት ከወለደች በኋላ ትልቁን ኃላፊነት ልጅን ትይዛለች ማለት ነው። ስለዚህ እሱን ለማጥባት በቀን 5 ጊዜ 6 ጊዜ ሌሊት ሁሉ እየተነሳች የምታጠባበት ሁኔታ ይኖራል። ስለዚህ ይሄ እንቅልፍ ማጣት ኮርቲዞል የምንለው ሆርሞን ስለሚጨምር ኮርቲዞል የምንለው ሆርሞን ደግሞ የሰውነት ክብደት እንዲጨምር ያደርጋል። በአራተኛ ደረጃ ደግሞ ስትረስ ነው። የሚታወቀው ልጅ ትልቅ ኃላፊነት የሚጠይቅ በመሆኑ አንድ እናት ከወለደች በኋላ ጭንቀት ወይም ደግሞ ስትረስ የተወሰነ ደረጃ ያጠባ የሆርሞን ለውጥም ስለሚኖር በዚህ ሆርሞን ለውጥ ምክንያት እንደውም አንዳንድ ሴቶች የፖስት ፓርተም ዲፕሬሽን የምንለው ወይም ደግሞ ከአእምሮ የጭንቀት ጋር የሚገናኝበት ሁኔታ ይኖራል። አጠቃላይ ግን አንድ ሴት ከወለደች በኋላ ልጁ እንዴት ማድረግ እንዳለባት፣ መንከባከብ እንዳለባት፣ ኃላፊነት እንዳለባት ያ ሁሉ ጫናውም አለ። ስለዚህ ከዛም ጋር ተያይዞ የስትረስ ሆርሞኖች እንደ ኮርቲዞል ያሉ ሆርሞኖች ስለሚጨምሩ የሰውነት ክብደቷ እንዲጨምር የሚሆንበት ሁኔታ አለ። ሌላውና በአምስተኛ ደረጃ ደግሞ ከ10 እስከ 15% የሚሆኑት ደግሞ አንዳንድ እናቶች ደግሞ የታይሮይድ ሆርሞን ችግር ይኖራቸዋል። በተለይ የታይሮይድ ሆርሞን ማነስ ማለት ነው፣ ሃይፖታይሮይዲዝም የምንለው ነው። በዚህ ምክንያት የሰውነት ክብደታቸው የሚጨምርበት ሁኔታ ይኖራል። በስተመጨረሻ ደረጃ ትልቁና ለብዙ እናቶች ወይም እህቶች እርግዝና በኋላ የኪሎ መጨመር የሰውነት ክብደት መጨመር ዋነኛ ምክንያት ግን በአራስነት ወቅት የሚያሳልፉት የአመጋገብና አጠቃላይ ጊዜ ነው። እዚህ ላይ እህቶች እናቶች ከፍተኛ ጥንቃቄ ማድረግ አለባቸው። እንደሚታወቀው እንግዲህ በአራስነት ወቅት ያለውን እንድታገግሙ ተብሎ በርካታ ጣፋጭነት ያላቸው ጁስነት ያላቸው ከፋብሪካ የሚወጡ ፈሳሾችን በብዛት ትወስዳላችሁ። ይሄ የሰውነት ክብደታችሁን በከፍተኛ ደረጃ ይጨምራል። በተጨማሪም ደግሞ ለስኳርና ለግፊት በሽታ በተለይ ለስኳር በሽታ ብዙ እህቶችን አጋልጦብናል። ስለዚህ በአራስነት ወቅት የምትጠቀሙት አመጋገብ ላይ በጣም ጥንቃቄ ማድረግ ይኖርባችኋል። ከዛ ይልቅ ጤናማ የሆነ አመጋገብ መከተል አለባችሁ።
ፕሮቲን ይዘትነት ያላቸው እንደ እንቁላል፣ ወተት የመሳሰሉትን ጤናማ የሆነ አመጋገብ፣ ጤናማ የሆኑ ቅባቶችን መጠቀም ይኖርባቸዋል። አንደኛ አልጋ ላይ በብዛት ታሳልፋላችሁ፣ ምክንያቱም የግድ ማረፍ አለባችሁ፣ የግድ ሰውነታችሁ እንዲመልስ እንዲያገግም ነው። እዛ ላይ ተደጋጋሚ ጊዜ እነዚህን ጣፋጭ መጠጦች የምትጠጡ ከሆነ ግን የሰውነት ኪሎ መጨመር፣ ክብደት መጨመር ብቻ ሳይሆን እንዲሁ ለተወሳሰቡ እንደ ስኳር ላሉ በሽታዎች ሊያጋለጡ ይችላል። ስለዚህ በጣም በጥንቃቄ ማየት ያለባችሁ በአራስነት ወቅት የምታሳልፉበትን ጊዜ ላይ የምትመገቡት ምግብ ላይ ከፍተኛ ጥንቃቄ ማድረግ ይኖርባችኋል። ጤናማ የሆነ አመጋገብ መከተል መቻል አለባችሁ። በተለይ የጡት ወተትን ለመጨመር ተብሎ በርካታ ጁስነት ያላቸው ለስላሳ መጠጦችን በቃ አጠቃላይ ፈሳሽነት ሆኖ ስኳር እየተጨመረባቸው ያሉ መጠጦች ላይ ከፍተኛ የሆነ ጥንቃቄ ማድረግ ይኖርባቸዋል። በጣም ጥሩ ውድ ተመልካቾች፣ በመቀጠል ደግሞ ከሰውነት ክብደት እንዳይጨምር ወይም ደግሞ ከጨመረባችሁ ደግሞ እንዴት መቀነስ እንዳለባችሁ ደግሞ ቀጥለን እንነጋገራለን። በመጀመሪያ ደረጃ አሁን በነገርኳችሁ መሰረት በአራስነት ወቅት በተቻላችሁ መጠን ያላችሁን አመጋገብ ጤናማ ማድረግ፣ በተለይ የፕሮቲን የገንቢ ምግቦች ላይ ትኩረት ማድረግ፣ እንደ እንቁላል ከተቻለ አሳ ወይም ደግሞ የዶሮ ስጋ መሳሰሉት ላይ ትኩረት ማድረግ፣ አትክልቶች ላይ ጤናማ የሆነ አመጋገብ መከተል፣ ከፍራፍሬ ጭማቂዎች ከጁሶች እና በኢንዱስትሪ ተመርተው ከሚቀርቡላችሁ ምግብ መራቅ ነው። ሌላው ደግሞ በተቻለ መጠን ቶሎ ወደ እንቅስቃሴ መግባት በጣም ወሳኝ ነገር ነው። ልክ በአራስነት ጊዜ በተለይ በምጥ የወለዳችሁ ቶሎ ወደ እንቅስቃሴ ሰውነታችሁን ሙቭ ማድረግ መቻል አለባችሁ እንጂ ረዘም ላለ ጊዜ አልጋ ላይ የምታሳልፉ ከሆነ በዛ ላይ ደግሞ በአራስነት ወቅት የሚመጣው ምግብ በተደጋጋሚ ጊዜ ራቡም አለ፣ ልጅ ማጥፋቱም አለ። በዛ የተነሳ ቶሎ የምትበሉና በተለይ እነዚህ ምግቦችን ተኝታችሁ ወይም በመኝታ ረዘም ላለ ጊዜ በማሳለፍ አልጋ ላይ የምትመገቡ ከሆነ የሰውነት ኪሎአችሁ የሚጨምርበት ሁኔታ አለ። ይሄንን ፍጹም ባላንስና ሚዛናዊ በማድረግ ተገቢ ይሆናል። ሌላው ስትረስ መቀነስ ነው። ትክክል ነው። ልጅ ሲመጣ ኃላፊነት ይጠይቃል። ነገር ግን በተቻላችሁ መጠን ስትረስን መቀነስ፣ በጣም ያለውን ጭንቀት መቀነስ በጣም ወሳኝ ነው። የሰውነት ክብደታችሁ እንዳይጨምር ጤናማ እንቅልፍ እንድትተኙ ማድረግ ያስፈልጋል። እነዚህ ነገሮች ሁሉ በጣም ወሳኝ ናቸው። ሌላውና በጣም ወሳኝ የሆነው ነገር ደግሞ በተለይ ለማርገዝ እየፈለጋችሁ ያላችሁ ከማርገዛችሁ በፊት የሰውነት ክብደታችሁን ማስተካከል በጣም ወሳኝ ነው። የሰውነት ክብደት መጨመር እርግዝና እንዳይፈጠርም ያደርጋል። ቦዲ ማስ ኢንዴክስ በተለይ ከ24.5 ከ25 በላይ ከፍ ካለ የእርግዝናም እንዳይፈጠር ያደርጋል። እሱም ብቻ ሳይሆን እርግዝና በሚፈጠርበት ወቅት በእርግዝና ወቅት ለሚከሰት ስኳርና ግፊት ያጋልጣቸዋል። ስለዚህ ያላረገዛችሁ ለማርገዝ እቅድ ያላችሁ የሰውነት ክብደታችሁን መቆጣጠር አስቀድሞ ኪሎአችሁን አስተካክሎ ወደ እርግዝና መግባት ጥሩ ነው። በእርግዝና ወቅት ደግሞ የተወሰነ የሰውነት እንቅስቃሴ ማድረግ፣ መጠነኛ የሆነ የሰውነት እንቅስቃሴ ማድረግ ትችላላችሁ። ይህም ደግሞ ኪሎአችሁን ለመቆጣጠር በጣም ጠቃሚ ይሆናል ማለት ነው። እንደሚታወቀው አንድ ነፍሰ ጡር በእርግዝና ወቅት የተመጣጠነ ምግብ መመገብ አለባት። ትክክል ነው። ግን በተለይ የሰውነት ክብደቷን ያለ አግባብ ሊጨምሩ የሚችሉ ምግቦችን ላይ በጣም ጥንቃቄ፣ በተለይ ጣፋጭነት ያላቸውን የጁስ እና የፋብሪካ ምርቶች ላይ ከፍተኛ ጥንቃቄ ማድረግ። በእርግዝና ወቅት ከፍ ያለ ኪሎ ያላት እናት ከወለደችም በኋላ እንዲሁ ከፍ ያለ ኪሎ ሊኖራት የሚችልበት አጋጣሚ ስላለ በዚህ ወቅት መጠንቀቅ። ከአራስነት ጊዜ ካገገማችሁ በኋላ ወደ ሰውነት የስፖርት እንቅስቃሴ ውስጥ መግባት፣ በተለይ አመጋገባችሁ ላይ በጣም ጤናማ የሆነ አመጋገብ መከተል ቶሎ የሰውነት ክብደታችሁ ወይም ኪሎአችሁ እንዲቀንስ የሚያደርግበት ሁኔታ አለ። ጠቅለል ሲደረግ ግን በአራስነት ጊዜ ያላችሁን አመጋገብ ጤናማ ማድረግ፣ ጭንቀትን መቀነስ፣ እንቅልፍ ማጣት በተቻለ መጠን ማመጣጠን፣ እንዲሁም ደግሞ በእርግዝና ወቅት ከፍተኛ ኪሎ እንዳይኖራችሁ ሲሆን የተመጣጠነ ማድረግ፣ ከእርግዝና በፊትም ደግሞ የሰውነት ክብደት ወደ እርግዝና ከመምጣታችሁ በፊት የተመጣጠነ የሰውነት ኪሎ እንዲኖራችሁ የሰውነት ክብደታችሁን መቆጣጠር፣ አጠቃላይ ከእርግዝና በኋላ የሚመጣውን የሰውነት ክብደት መጨመር ለመቀነስም ለመከላከልም እንዲሁም ከዚህ ኪሎ ጋር ተያይዞ የሚመጣ እንደ ግፊትና ስኳር በሽታዎችን ለመከላከል ይረዳችኋል። በጣም ጥሩ ውድ ተመልካቾቼ፣ አይሆፕ ጠቅም መረጃ እንዳገኛችሁ እረዳለሁ። ይህ ቪዲዮ ለወገን ዘመድ ይጠቅማል ካላችሁ ሼር አድርጉት፣ ከወደዳችሁት ደግሞ ላይክ አድርጉት። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።